ስሚ ዛሬ የምለቀው ቪዲዮ ማለት ነው አመፀኛዋ እኔና አመፀኛ ያልሆነችው እኔ መሆን የምፈልጋት ሰላም ናት። ምን ይመስልሻል ካነጋጋሪ? እንዴ እኔ ሳታስተዋውቂ ገባሽ? ለካ አዲስ ናት እንደውም ሴትዮዋ። እኔ ራሴ ነው ማስተዋወቀው ራሴ በራሴ አስተዋወቃለሁ። አስተዋውቂ እድሉን ሰጥቻለሁ። የሰላምዬ ፍሬንድ ነኝ። እሺ በቃ በቃ እሺ እኔ ልጨምርላችሁ። ሰንበት ተማሪ ናት፣ 12ኛ ክፍል ናት። ኢንትራንስ ተፈታኝ ነን። እያጠናች ግን አይደለም እየተናገረለም። አይ እኔ እያጠናሁ። እሺ ስለዚህ እሺ አሁን ወደ ዋናችን ጉዳይ ስንገባ ምን ይመስልሻል? እሺ እንደሚመስለኝ ከሆነ አመፀኛዋ ሰላም የምትባለው አስቸጋሪ ምናምን አስቸጋሪ በቃ በጣም አስቸጋሪ የሆነች ሰላም። እሺ ያቺኛዋ ሰላም ደግሞ ጎበዟ ዝምተኛዋ ሳቂቷ ሰላም ይመስልሻል? እናገር እንደ ክላስ ምን የትምህርት ቤት ክላስ እንዴ ምን አለ? እኔ ነኝ እዚህ ጋር የሚያዩኝ እኔ ራሴ ነኝ። በጣም ብዙ ነገር አለ። ተናገሪው። ከእኔ የተደበቀ ነገር ካለ አውጩ። ችግር በቃ ይቅር ነው ትቻለሁ። እኔ ትቻለሁ ይቅር። ከወጣሁማ ትጓረጃለሽ። ችግር የለውም። እኔ ነኝ አትበኗት። ዛሬ እኔ መጣችሁ እኔን እመኑ። በፊት 2 ቪዲዮ ለቀቄላችኋለሁ እንዳረስ። ለማንኛውም ቪዲዮውን አብራችሁ ተከታተሉ። አስተያየታችሁ አሪፍ ከሆነም ኮሜንት ላይ ግለጹልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳቻለሁ። ሲስቱካ አንዴ እስኪ ስልክሽን ስጪ። የምን ስልካት? ኧረ በእናትሽ ዞር በይ። ስልክሽን ነው ተካብጃለሽ። የቤተሰብ ሀብት አለ። አንቺ አሽሙራ ብቻ እውቀት ይሆናል። እውቀት ከሌለሽ ገንዘብ ብቻ ምን ዋጋ አለው? አሁን አላወራሁትም እኮ ባለፈው ያወራሁትን አምጥተሽ ታወሪያለሽ እንዴ? ስልክ ስጪ ነበር አይደል ያልኩት? ተማዋጣሽ መስሎሻል? አልፈሽ ስሪ። እኔ ምን ገንዘብ እንጂ እውቀት አልሰጠሽ። የቤተሰቦችሽ ገንዘብ። ታዲያ እኔ ለምን የቤተሰብ ገንዘብ አለ ብዬ ማጥናቴን አልተውም? ፈጣሪ ቢገባሽማ ብትረጁ ገንዘብ ብቻውን ዋጋ የለውም፣ ውበት ብቻውን ዋጋ የለውም። እኔ ባለፈው ያወራሁትን አምጥተሽ እዚህ ጋር ለምን ታወሪያለሽ? መሽቶ ነግቶም መሽቷል። እሺ ባለፈው ያወራሁትን ከመቼ ጀምሮ ነው ደግሞ እንደዚህ ነገረኛው መሆን ጀመርሽ? ማግባት ብቻ ለሴት ልጅ አግብታ ብቻ ትኑር ያለው ማለት ነው። እውቀት ከሌለሽ ምን ዋጋ አለው? የምትማሪው የምርሽ ነው ግን የምታወሪው? ዛሬ ማን ይላከሽ? ይሄን አስተሳሰብሽን እንደው ማን ነው የሚለውጠው? ብነግርሽም ምን ያሰማል? ማንም አይለውጠውም። በስመ አብ ምን ሆነሻል ዛሬ? ኧረ በማርያም ተይ በቃ በስንኳ የተነሳው ተይ። ውበት ብቻውን ገንዘብ ብቻውን ረጋፊ ነው። በኋላ ከቤተሰብሽ የመጣ ገንዘብ በኋላ ምን እንደሚያመጣብሽ በምታውቂያለሽ? አሁን ያልተነሳ ነገር የሚበጅሽን አንቺ ነሽ የምታውቂው። ግን ብታጠኚው የሚበጀኝ ይሻልሻል። በዚህ እድሜሽ በዚህ ሰዓት ተጠቀሚበት። እኔ ነኝ የማውቀው። ገና ለገና የቤተሰቦች ገንዘብ አለ ብለሽ ረክሰሽ እንዳትቀሪ። ወይኔ ዛሬ በቃ የቤተሰቤ ሀብት አለ፣ አግብቼ መኖር እችላለሁ። ገንዘብ ካለኝ ደግሞ በቃ መብቴ ነው። ባለፈው ያወራሁትን አምጥተሽ እዚህ ጋር ሌላ ጭቅጭቅ። ባለፈውም እንደዚህ አልተጨቃጨቅንበት። አጠገብሽ ቁጭ ብል በቃ እንደዚህ መነዝነዝ ጀመርሻ። የምትሰሪው የምትማሪው ገንዘብ ለማግኘት እንደሆነ አውቃለሁ። ግን አጥንተሽ አንቺ የምትሰሪው ገንዘብ ለማግኘት ደግሞ ገንዘብ ቢኖርሽ ባለፈው ያልኩት ትክክል ነው። የበለጠ ስኬታማ ትሆኛለሽ። በቤተሰብ ገንዘብ ላይ ከፍ ብለሽ በምን ሰዓት እንደምትወድቂ በምታውቂያለሽ? ወይኔ ዛሬ ልትሰብኪኝ ነው የመጣሽው? ተይኝ በቃ አይገባሽም እንዴ? የሚበጀኝን ጥናቴ ይሻለኛል ብዬ ጥናትሽ ይሻልሻል። ዝም ብለሽ አጥኚ። እናቶቻችን የማይናገረውን ብሉ ይላሉ። ብቻ አሁን ተነስተሽ የምትነካኪውን ነገር አቆመሽ
ወደ ጥናትሽ ብትገቢ ይሻልሻል። ምን አገባሽ? ቤተሰቦችሽም ደስ የሚላቸው አጥንተሽ የበለጠ ውጤት አምጥተሽ ገንዘባቸውን ሲያወርሱሽ ነው እንጂ ዝምከራ ብለው ነው የላኩሽ። ታይ አንድ ቀን ይቆጭሻል። አሁን አይደለም የሚገባሽ። ለስሙ እድሜ እኩያ ነን፣ ግን አንቺ የምታስቢው ሌላ፣ እኔ የማስበው ሌላ። ጭራሽ አይገናኝም እኮ። ስለማንገናኝ ነው ታዲያ። አንቺ ሌላ ነሽ፣ እኔ ሌላ ነኝ። በይ ምን ትጨቃጨቃለሽ? በይ አንቺ የምታስቢው እናቴ በቃ ዝም በይ። በተረጋፊ ነው። ከአንድ ከ20 ዓመት በኋላ ብታዩ ወይኔ ተነስቼ ልሂድ እንዴ? ግን ይሄን ውበትሽንም ይዘሽ እውቀትሽንም ይዘሽ ገንዘብሽንም ይዘሽ ብታልፊ ስኬታማ ትሆኛለሽ ብዬ ስለማስብ ባክሽ የሰበኩሽ አይደለም። እሳይሽ ሰበክሽኝ እኮ በደንብ አድርገሽ። ላንቺ ነው ሰበካ ሰው ያወራሽ ደግሞ እየሰበክሽ አይደለም ትላለች። በቃ ላንቺ ምክር ነው፣ ለኔ ሰበካ ነው። ስለዚህ ዝም ብለሽ በቃ ዝም እላለሁ። ካልሆነ ተነስቼ ተውኩ። አዎ ዝም ብትይ ነው ብለግሽ ስለማትሰሚ አልሰማሽም አላልኩም፣ ሰማሁሽ። በቃ ዝም በይ። ይልቁንስ ጥያቄዎች ስሪ። ተፈታኝ አይደለሽ በአሁኑ። እኔው ለመፈተነው አንቺ የሚያስጨንቅሽ ነገር እንደሆነ አላልኩም። ቢነገርሽም አትሰሚ። ሁሌ ተነገረሽ። አንድ ቀን በዚህ ሰምተሽ በዚህ ታፈሻለሽ፣ በዚህ ሰምተሽ በዚህ ታፈሻለሽ። የራስሽ ጉዳይ። እሰይ እንኳን አፈሰስኩት። እንኳን አንቺ ነግረሽ እኔ ራሱ ልፊ ሲነግረውኝ አልተለወጠም ይሄ ሐሳቤ። ለዚህ በኋላ አፌንም አልከፍትም። ለስሙ ነው እንዳከፍቱ ለማውራት ያክል እንጂ ብቻውን ሰው ሆነሽ እንደው ትለወጫለሽ ብዬ ነው ያለፍለፈ ልሂድ መከራዬን በላው እኮ ሲጀመር ማለት ነው። በድካም የተገኘ ገንዘብ ያሳሳል። በውርስ የተገኘ ገንዘብ ብለሽ ነው የምትረጪው። አሁን ለምሳሌ አንቺ ለፍተሽ ሰርተሽ አንድ ወር ሙሉ ለፍተሽ የሰራሽበት ደሞዝሽን ዝም ብለሽ ትበትኛለሽ፣ እየሄድሽ ትገዥበታለሽ። የትም ቦታ ሄድሽ አትበትኝ። ለምን? ባንቺ በጉልበት ስለመጣ ያሳሳሻል። የሁሉ ጉልበት አፍስሼ እንዴት ነው ገንዘቤን እንትን የምለው አትይም። እማባክነው ታያለሽ። የቤተሰብሽ ገንዘብ ሲሆን ግን በምን አለብኝነት የትም እየወሰድሽ ትረጫለሽ። ይሄ ደግሞ ጥሩ አይደለም። ትክክል ነሽ። ስለዚህ ለፍተሽ የሰራሽበትን ለማግኘት ደግሞ ለመቆጠብም ምንም ለማለት መማር ያስፈልግሻል። እውቀት ሳታገኝ ዝም ብሎ በገንዘብ ብቻ ከባድ ነው። ቤተሰቦችሽም ደስ እንዲላቸው ተምረሽ እና ተከራሽን አቁሚ በቃ እሺ። በእነሱ ገንዘብ ኖርሽላቸው አገባሽ ማለት ውበትሽ እንዳለ ማለት ኩራት አይደለም ለእነሱ። ለአንቺ ሊመስልሽ ይችላል እንጂ በቃ ትቻለሽ። በቃ ዋው ብታይ ምን ይሻልሽ? አትቀመጪ ይመስላል እኮ አትነሽም። አሁን ራሱ ነግሬሽ አትነሽም። አይሽ ይሄ እኮ ነው አትሰሚም ማለት ይሄ ነው። እስካሁን አንቺ ቁጭ ብለሽ ነው አልሰማም። በቃ አልሰማሽም። ስንት ነገር ጎሮጎሽ አልሰማሽም። የምትናገሪውን በፍጹም አልሰማም። ጊዜሽን ተጠቀሚበት። ታይ ቆጭሻል። ታይ አይቆጨኝም። ቢቆጨኝ ለራሴ አይደል እንዴ? ዝም በይ በቃ። አሁን ተይኝ ልስራበት። አንቺ ነሽ እኮ ያልሽኝ ተይኝ ትለኛለሽ እንዴ? ከሰልሱ ፈጣሪ ይታስ ዛሬ ደግሞ ምን አጭሰሽ የመጣሽው? ነገረኛ ነገር ትበላለች። ባለፈው ያወራሁትን እያመጣሽ ነው። አልፈልግም አርፈሽ ስሪ ጥያቄ ምናምን ትላለች እንዴ? እኔ መስራት ከፈለኩ ራሴ እንትን አልልም እንዴ? ልስጥሽ አንድ 5 ጥያቄ። አልፈልግም። እሱስ ልክ ነሽ። ማታውቂውን ጥያቄ ሰጥቼ ማርያምን ነገረኛ ነሽ ግን እሺ ቢያንስ የሆነ ነገር እንስራ ላይ ጠጋበኝ ነው። አልፈልግም ደግሞ ጸባይኛ የሚያደርግ ነገር አልፈልግም። አልጠጋም። አልፈልግም። ያዋጣሽ መስሎሻል? ስልክሽ ለአሁን ጊዜ በአሁን ባለሽበት ጊዜ ጓደኛሽ ሊመስልሽ ይችላል። ያኔ ነው ወይ በስልክሽ ደህና ነገር አልሰራሽበት። አንዳንድ እኮ ጎበዝ ልጆች አሉ። አንቺ እናቴ ወይ ስልኩ አልተጠቀምሽበት ወይ ደግሞ ትምህርቱን አልተጠቀምሽበት። ከሁለቱም ሳትሆኚ ሁለት አጥቶኛለሽ። የራስሽ ጉዳይ። በመቤቴ ዝም በይ በቃ በመቤቴ
በማርያም ዝም በይ እንዴ! እንደዚህ ተናግረሽ አታውቂም። ዛሬ ምን ነካሽ? ማን ነው አለውልሽ አለሽ? በእናትሽ እንግዲህ ከራስ ጋር ማውራት እንዴት እንደሚከብድ አያችሁ። እኔ ለእናንተ ሳቀርበው ይሄን ቪዲዮ የእውነትም ምን ከራስ ጋር ምን ይወራል ብዬ አስቤ ነበርና ምን ላወራ እችላለሁ ብዬ አንዳንዴ ከራሳችሁ ጋር የሚያወራችሁ የሆነ ነገር አለ፣ ግን ከራሳችሁ ጋር ማውራት እንዳለባችሁ ሳታውቁ ቀርታችሁ አታውቁም። የሆነ እዚህ ውስጥ የሚወተውታችሁ ነገር አለ፣ ግን ደግሞ እንድታወራ አይፈቅድም የሆነ ነገር ይመስለኛልና ከራሳችሁ ጋር አውርታችሁ የምታውቁ ከሆነ ኮሜንት ላይ አስቀምጡልኝ። እኔ ግን ከራሴ ጋር ለማውራት እንትን ሳስብ ምንም ሀሳብ አልመጣልኝም ነበር። ግን እንደምንም ብዬ ለእናንተም ቪዲዮ ለማስተላለፍም ብዬ እንዲሁም ደግሞ እስኪ ከራስ ጋር እንዴት ነው የሚወራው ብዬ አውርቼ ነበር። ወደዳችሁት? እንደውም ሊዲያ ጓደኛዬ ምን ትገምቻለሽ ብዬ ቅድም ጠይቂያት ነበርና ያው ምን እንደማወራ ገምታለች። ግን ደግሞ አሁን አጠገብ የለችም። ግን ጠይቃታለን በቀጣይ ቪዲዮ ምን አይታ ምን እንደተሰማት ምን እንደተረዳች የእውነትም ማየት ራሷን ማውራት ትችላለች ሳውርታ ታውቃለች የሚለውን በቀጣይ ቪዲዮ አመጣላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስላያችሁልኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ወዳችኋለሁ።